ባገው ፈረስ በዓል ከአገው ጋር ፈረስ ላይ ዓለም ትዕቢታውያንን ሰምቶም አይቶም ይሆናል ቀጥሎ ስለኔ ሀገር ስለ እንጅባራ የሚሰማበትና የሚመለከትበት ቀን ይቀርባል። ያኔ እንጅባራ የሀገር ጌጥ የአህጉር ክብር ትሆናለች። እንጅባራ ሰርጓ ነው። ራሴን እንደ ሰርገኛ የሚቆጥርበት ቦታ ተገኝቻለሁ። የአባቶቻችንን ገድል በድምቀት የምትዘክረው ከተማ እንደ ሙሽራ ጊጣለች። ከአዲስ አበባ 445 ኪሎ ሜትር የምትርቀው ከተማ እንደ አሽባጋት በፈረስ የምትገለጥ ናት። ይሄ 8 ዓመታት የዘለቀ አብሮነት ከፈረስ ጋር የተጀመረ ቁርኝት አይደለም። አገው የኢትዮጵያና የፈረስ ዝምድናን የሚያስረዱ አያሌ እውነታዎችና በርካታ እሴቶችን ጠብቆ ኖሯል። የዚያ ውጤት እኔንም ሀገርንም ጠራ። እንጅባራ ዲናስ ብላኛለች። ብዙ ሺህ ፈረሰኞች የሺህ ዓመታት ታሪክ ያላት ኢትዮጵያ ከፈረስ እንደምን እንደተቆራኘች ያሳዩናል። ያን ልመለከት መጣው። እዚህ ብዙ ነገር ይታያል። የፈረሶቹ ኮቴ ከጆሮዬ ገባ። አገው ፈረሱን ይዞ ደረሰ። የፈረሰኞቹ በዓል ነው። ፈረሰኛውን ከፈረሱ የማይነጥለው ሕዝብ 8 ዓመታትን በደመቀ በዓል ስለ ሀገሩ ነፃነት ለክብር የቆሙ ፈረሰኞችና ፈረሶችን ዘክሯል። እዚህ መካከል መገኘት ጎብኝም ዘጋቢነትም ተብሎ ብቻ የሚታለፍ አይደለም፣ መታደል ነው። ታድያለሁ። ኢትዮጵያውያኑ ቀደምቶች በፈረሶቻቸው ሀገር ያዳኑት ከነፈረሶቻቸው በሆታ ይታሰቡበታል። በድንቅ የፈረስ ግልቢያ ይዘከራሉ። በታላቅ የጉግስ ክህሎት ይታወሳሉ። ፈረሶች የቀደሙ ፈረሶችን ክብር ያስታውሱናል። ይህ የሚሆንበት ስፍራ ሆኖ አገውማ ታድሏል ማለትን አስቡት። ያን እያልኩ ያለው እድለኛ ተጓዥ ነኝ። በኢትዮጵያ ትልቁ የፈረስ ፌስቲቫል ፈረሰኞቹ ገብተዋል። ፈረሶቻቸው እንደ ሙሽራ ተሸልመው እንደ ሰርገኛ ተደርድረው እንደ ጦረኛ ጀግነው ያንን ደማቅ ቅጽበት ትዕይንት ሲጠብቁ ቀጥሎ የሚሆነውን የጠበቅኩት በናፍቆት ነበር። እንጅባራ ዛሬ ብቻዋን አይደለችም። አድዋን ታስታውሳለች፣ ማይጮን ትዘክራለች፣ አምባላጌን ትናገራለች፣ የሰርላሃን ጀብድ ታወሳለች፣ የሁልክፍትን ጀግንነት ትሰብካለች። ፈረሰኞች ስለ ራሳቸው አልወጡም። ስለ ኢትዮጵያም ፈረሰኞች የትናንት ታላቅ ተጋድሎ ድላቸውን ለመዘከር ሆ አሉ እንጂ። ለዚህ ነው እንጅባራ ዛሬ እንጅባራ ብቻ ያልሆነችው። እንጅባራ ከጋርዱላ እስከ ኦጋዴን ለሆነ የፈረስ ጀብድ የምልክት ከተማችን ናት። የጀግና ፈረሰኞቻችን ስምና ክብር ላይ ጠፋ የታተመባት የኩነት መዲና። እየገቡ ነው። አይኔ ተንከራተተ። ፈረሶቹ ተውበዋል። ፈረሰኞቹ አጊጠዋል። እንግዳው ልቡ ቆሟል። አየሩን በፈረስ ኮቴ የሚያምሱ ጋላቢዎች የናፈቁት ቀን ደርሷል።
ይህ ቀን የአባቶቻችን ታላቅ የድል መታሰቢያ ነው። ከእያንዳንዱ ፈረስ ግንባር ላይ የአባ ዳኘውን፣ የአባ ታጠቅን፣ የአባ ይርጋን፣ የአባ ብዝብዝን፣ የአባ ሻንቆን፣ የአባ ጠቅልን፣ የአባ ንጋትን፣ የአባ መቻልን፣ የአባ ነፍሶን፣ የአባ ቡራን ብቻ ማንን ጠርቼ ማንን እተዋለሁ? የኔም ልብ አሁን ቀልቡ ፈረሱ ላይ ወጣ። አሁን ይሄ ይታያል እንጂ ይጻፋል፣ ይሄ ይታያል እንጂ ይነገራል። ጆሮ ጠገብ ለሆነ ተጠራጣሪ ሰው ምን ተብሎ አይነ ስውር ጋላቢ ፈረስ ሲኮለኩል ስለሚውልበት ታላቅ የፈረስ በዓል ይነገራል። አገው በዓል ብቻ አይደለም ያከበረው፣ አገው ፈረሱ ላይ ሲወጣ ሀገር ይዞ ነው። እያንዳንዱ ፈረስ ባለቤቱን ብቻ ኮርቻው ላይ የጫነ አይደለም። የአባቶቻችንን ታሪክ ከጋላቢው እኩል ፈረሱ ላይ ሆኖ አየሁት። የድል ታሪኮቻችን፣ የፈረሰኛ አገው ጀግኖች የጦር ጀብዱ፣ የአድዋ ፈረሰኞች ክብር፣ የማይጨው የአርበኝነት ዘመን፣ ይህንን ሁሉ ይዞ ፈረሱ ላይ የወጣው አገው ጉድ አስባለኝ። ፈረስ እንዳሞራ መሆን ሲያሻው አየው። ፈረስና ፈረሰኛ ሲስማሙ ተመለከትኩ። ልቤ በደስታ ቀጥ አለች። እንደ ቴቢት፣ እንደ ብሪታንያ፣ እንደ ኢንዶኔዥያ ዓለም ያላየው የዓለም በዓል። አገው ቀድሞ የዓለም ቀን በሚለው የፈረስ በዓሉ ታድሜ ያለው። ነፍሴ ፈረስ ጋልባለች። እነኛ ፈረሰኞች ጀብድ ሲሰሩ ያየሁ በምስል ያስቀረው ሰው ሰምቼው አይደለም፣ የጉግስ አደባባዩ ላይ ቆሜ አይቼው ነው። ዓለም ያየሁትን ማየት አለበት። በፈረስ ቱሪዝም ያለንን ጸጋ 80 ዓመት ጠብቀው ያኖሩት ፈረሰኞች በየዓመቱ ይነግሩናል። በየዓመቱ አንሰማም። ይህ ትልቅ ሀብት ነው። ሀገር ይዘከርበታል። ትውልድ ድል ይጎናጸፍበታል። የአባቶቻችን ገድል ይኖርበታል። የፈረስ ውለታ በማይጠፋ ኩነት ታትሞ ቀረ። ከዚያ ሁሉ በላይ ድንቅ መስህብ ነው። ታላቅ መዳረሻ መሆን የሚችል ዓለምን የሚያስመጣ ከዓለም የሚያገናኝ እንደ ዓለም የሚያበለጽግ እውነት እነግራችኋለሁ፣ ቃል አጣው። ምኞት ብቻውን ዋጋ የለውም። የአገው ፈረሰኞች ዓመታዊ በዓል የሌላው ዓለም ቢሆን ዓለምን ባንጋጋ፣ ዓለምን አፍ ባስከፈተ፣ ዓለም እኔ አላምንም ባለ፣ ግን የኛ ሆነ። ያለን ሁሉ የማይገባን እናንተ የአገው ፈረሰኞች፣ የአገው ፈረስ በዓል በመካከላችሁ ነበርኩ። የአባቶቻችን ክብር፣ የፈረሶቻችን ታላቅነትን ዘክራችሁ ደግሞ ለትውልድ ሌላ እሴት፣ ሌላ ድል አኑራችኋል። እንኳን የኛ ሆናችሁ ኮርቻለሁ። ከአማራ ክልል እንመለስ ነው። ጥር በአማራ ምድር እንዲሁ እንደደመቀ ይቀጥላል። መልካም ሳምንት።